ጥር 15 መድኃኔዓለም ኢየሱስ ክርስቶስ ሕፃኑ ቅዱስ ቂርቆስ ሰማዕትነትን ከመቀበሉ በፊት መጥቶ የሰጠው ቃል ኪዳን። የቅዱሳን አምላክ መድኃኔዓለም ኢየሱስ ክርስቶስም በመጨረሻዋ ሰማዕትነትን ሊቀበልባት ባላት ሰዓት ከሰማይ ሰማያት ወርዶ ወዳጄ ቅዱስ ቂርቆስ ሆይ በአንተ ስም ቤተ ክርስቲያንህን የሠራ ለቤተ ክርስቲያንህም ደግሞ መባ ያቀረበ አንተ በተወለድክበት ጥቅምት 15 ቀንና እንዲሁም ደግሞ ከእናትህ ከቅድስት ኢየሉጣ ጋራ በእቶን እሳት የተቃጠልክበት ሐምሌ 19 ቀን በሰው ልጅ አእምሮ ሊታሰቡ የማይችሉ ብዙ መከራዎችን የተቀበልክበትን ጥር 15 ቀን በእነዚህ በሦስቱ ቀኖች በቤተ ክርስቲያንህ ተገኝቶ በዓልህን ያከበረውን የጸለየውን ማህሌት የቆመውን በእየቀኑና በእየወሩ በአንተ ስም የተሰየመች ቤተ ክርስቲያን ላይ ሂደው የሚማጸኑትን ሁሉ በመንግሥተ ሰማያት ቦታ እሰጣቸዋለሁ። የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ በስጦታ መልክም ደግሞ ለቤተ ክርስቲያንህ አጽፎ ያበረከተ ለቤተ ክርስቲያንህም ዘይትና ስንዴን ሰምን እንዲሁም ደግሞ ሌሎች ነዋየ ቅድሳትን የሰጠ የልባቸውን መሻት እፈጽምላቸዋለሁ፣ ኀጢአታቸውንም ፈጽሞ ይቅር እላቸዋለሁ። የአንተ መታሰቢያ ቤተ መቅደስ በተሠራበት የሚኖሩትን ሁሉ በየቀኑና በየወሩ የአንተንና የእናትህን የምስክርነት ሥቃይ አስበው ቢያለቅሱ እኔ በሰማያዊት ኢየሩሳሌም ደስ አሰኛቸዋለሁ። አንተም በቀኜ ተቀመጥ፣ የተቀደሰች ሥጋህንም እዚች ምድር ላይ አልተዋትም፣ በነቢዩ ኤልያስ ሰረገላ እሰውራታለሁ። ቤትህን የሠራ የጸለየ የአንተንና የእናትህን የቅድስት ኢየሉጣን የመከራ መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ እንዲሁም ያስተረጎመውን እስከ 45 ትውልድ ድረስ እምርልሃለሁ። በስምህ የታነጸ ቤተ ክርስቲያን ላይ ሂዶ በቃል ኪዳንህ ቢታመን ጸበልም ቢጠመቅ ካለበት መከራና ደዌ በሙሉ ይዳን ይፈወስ። በቤተ ክርስቲያንህ የሚኖር ሰው እንደ ባህር አሸዋ እንደ ሰማይ ከዋክብት የበዛ ኀጢአት ቢሠራና ንስሐ ቢገባ ኀጢአቱን አልቈጥርበትም፣ በደሉንም እደመስስለታለሁ። ስለ አንተ ስለ ወዳጄ ብዬም እንደ 40 ቀንና እንደ 80 ቀን ሕፃን አደርገዋለሁ። በበዓልህ ቀን ከሩቁም ሆነ ከቅርብ መጥቶ በቤተ ክርስቲያንህ የሚውለውን ጸሎት የሚያደርገውን ጸሎቱን እሰማዋለሁ። ስጦታም የሚሰጠውን እንደ አቤል መሥዋዕት አድርጌ እቀበልለታለሁ። እስከ 25 ትውልድም እምርልሃለሁ። በስምህ የታነጸ ቤተ ክርስቲያን ያለበት ቦታ ሁሉ በኢየሩሳሌም እንዳለ መካነ መቃብሬ ጎልጎታ ይሁንልህ። በውስጡም ምስጋናዬ በፍጹም አይጓደል። በአንተ ስም በታነጸ ቤተ ክርስቲያን መጥተው የሚማጸኑትን ልመናቸውን ተቀብለው በወርቅ ቀለም እየጻፉ ወደ አንተ የሚያደርሱ 300 መላእክትን አስቀምጣለሁና ሰይጣን ከእነሱ አይቀርብም፣ ይርቃቸዋል። አንተም ከሰባቱ ሊቃነ መላእክት ጋር በቀኝ ትቆማለህ፣ ስለ ወዳጆችህም ትማልዳለህ። በአንተ ስም ወደ ተሰየመ ቤተ ክርስቲያን የሚመጣውን ሰው እግሩን ባነሳበት ልክ ዋጋውን እሰጠዋለሁ። በችግሩ ጊዜ ስምህን የጠራ ይድናል። የስምህን የመጀመሪያውን ፊደል ቂ ብሎ ሲጠራ ፈጥነህ እንደ አውሎ ነፋስ ትደርስለታለህ። መካን የሆኑ ልጅ መውለድ ያልቻሉ ሴቶችም በእምነት ሆነው ገድልህን በጀርባቸው ቢያዝሉ ልጅ ይውለዱ። ምስጋና ይግባውና ቢሰጥ የማያልቅበት መድኃኔዓለም ኢየሱስ ክርስቶስ ለአባታችን ለቅዱስ ቂርቆስ እንደዚህ አድርጎ ነው ቃል ኪዳን የሰጠው። ከዚህ በኋላ ድል ነሺው ድል አድራጊው ቅዱስ ቂርቆስ ጥር 15 ቀን አንገቱን በሰይፍ ተቆረጠ። አንገቱም ማር፣ ወተት፣ ውሃና ደም ፈሰሰ። ጌታችንም ሕፃኑን ባረከው፣ የማይጠፋ የሕይወት አክሊልንም አቀዳጀው። ቅድስት ነፍሱም በማይነገርና በማይተረጎም ሁኔታ አረገች። ቢሰጥ የማያልቅበት መድኃኔዓለም ኢየሱስ ክርስቶስም የተወደደችና የተመሰገነች እናቱን ቅድስት ኢየሉጣን መላእክት እንዲጠብቋት አሕዛብ እንዳያሳስቷት አደረገ። ጥር 16 ከዚህ ዓለም ወደዛኛው ዓለም የምትሄድበት ጊዜ ሲደርስም መድኃኔዓለም ኢየሱስ ክርስቶስ ወደ እርሷ መጥቶ ዝክርሽን ለአደረገ በአንቺ ስም ለተማጸነና ቤተ ክርስቲያንሽን ለሠራ እስከ 15 ትውልድ ድረስ እምርልሻለሁ አላት። የገድልሽን መጽሐፍ የጻፈውን ያጻፈውን የሰማውን ያሰማውን የተረጎመውን ያስተረጎመውን እምርልሻለሁ። በአንቺና በልጅሽ በቅዱስ ቂርቆስ ስም በሚቀደስበት ቦታ ሁሉ የከብት ሞት አይመጣም፣ በሰውም ላይ ንዳድ፣ ወረርሽኝ፣ በሽታ በፍጹም አይከሰትም። የውሃ መጉደል ወይም ደግሞ ድርቅ፣ የእህል ዋግ መመታትም
ፈጽሞ አይከሰትም። እኔ ቃሌ የማይታጠፍ አምላክ ነኝና ለዘላለም ቃል ኪዳኔን ከአንቺና ከልጅሽ ጋር አድርጌያለሁና አላት። እርሷም ክብርት እናታችን ለመንግሥተ ሰማያት የተገባች ምርጥ ዕቃ ሆናለችና በእሳት እንደ ወርቅ ተፈትና ተጋድሎዋን እንደ ሌሎቹ የክርስቶስ ምስክሮችና እንደ ሕፃኑ ልጇ እንደ ቅዱስ ቂርቆስ ጥር 16 ቀን ፈጽማለች። መድኃኔ ዓለም ኢየሱስ ክርስቶስ ከሕፃኑ ቅዱስ ቂርቆስና ከእናቱ ከቅድስት ኢየሉጣ እንደዚሁም ደግሞ ከ14,000 በላይ ለሆኑት ከሱ ማኅበሮች ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።